ዚሁኒት ወስተን ሜዳችን ዲኖ የተማረ ሰው የሚያስብች ማህይር ቢያንስ እሺ ምን አለ እናንተ እንኳን በግልጽ አንድ ነገር ብትናገሩ ባካችሁ ነው ይላችሁ እኔ ቆይ እስኪ እናንተ በመጀመሪያ እናንተ እናትና ልጅን እንዴት አንድ ሰው ሲያገባ እናንተ እንዴት ይሄንን ነገር ትቀበላላችሁ? እኔ ካስተዳደርኩ እንዴት ጋቡ እንደሆነ ሰምተናል። ቆይ አንዴ ረረጋ በሉ እስቲ የምን ጋብቻ ነው? ልንጋባ ነው እንዴ? ልትጋቡ እንደሆነ ሰምቻለሁ። እኔ ማን ነው የሚጋባው? እባካችሁ እናንተ ቆይ ያላችሁ እስኪ ረጋ ብላችሁ አስቡት። ይሄ ሰውዬ አንድ እናትና ልጅን ሊያገባ ነው ተብለን ነው። እኔ ግን ያለሁት አሁን ቤቴ ውስጥ ነው ወይስ የት ነው ያለሁት? እኔ ይሄ ያንቺ ቤት እኮ ነው። አቶ ካሳ ደግሞ ያንቺ ባለቤት ነው። እኔ አቶ ካሳ ጥበቃ ድሮ የኛ ጥበቃ ነበሩ። የኔ ጥበቃ ነበሩ አቶ ካሳ። እንዴ ብቻ ይመረዋን እንዴት እንደሰማ ምን ሆነ ነው እንዴ? አንቺ እንደው ምንድነው ሳተጅ ሳቱ መት ከዚህ እየጮሁብኝ ነው። ከራባቸው ነው እንደዚህ አይነት ነገር ውስጥ ጩኸት ሆንኩ እኮ እኔ። እሷን ታቋታላችሁ አይደል እንዴ? እሷ ረጅም ዓመት የኖረች ሰራተኛችሁ ነች። የእናንተ እንደ ልጃችሁ ምትባት ነች አይደል እንዴ? ድሮማው አኑሪያት ከጄ እየበላች ነው የኖረችው። የገረድ መጨረሻው ይሄ ነው እንጂ እሷ እኮ ለእናንተ አስባ ይኸውልሽ የኔና እባካችሁ የቀድሞ ፎቶ ወይ የሆነ ነገር የላትም ከባለቤቷ ጋር እሱ ነገር ቢያንስ አሽከሪ ይሄ ነው እኮ በቃ በልቶ ካደችና ይሄው አሳልፋ ሰጠችን። እኔ ለመሳደብ በቃች። እባክሽ ተረጋጊና ይሄንን ነገር ለማስታወስ ሞክሪ ቀስ ብለሽ። አንተ ዝም በል ብያለሁ። አንተ ዝም በል ምንም አትበል። በቃ እነሱን ላውራቸው። እንዴት ነው የሚያደርገው? እባክሽን አንቺ ቀስ ብለሽ ይሄንን ነገር ለማስታወስ ሞክሪ የኔ እናት። እኔ የምልህ በጣም ጨቀጨከኝ እኮ ታውቀዋል። ነገር እኮ ነው አስታውሽ የምትላት ምን ይላስታውሰው? በቃ ይሄ ሰው ባለቤቴ ነው። አቶ ካሳ ጥበቃችን ነው። ይሄ ቤት እንግዲህ የአንቺ ቤት ነው ብላችሁኛል። ይሄ ሰው ባለቤትሽ ከሆነ ለሷስ ምን ሆነ? ለሷ ምን ሆነ? ይሄ ሰው ምን ሆነ? ባሏ ነው ሊያገባት። እንዴት አንድ ሰው ሁለት ሰው ሊያገባ ይችላል? ይሄ እኮ ነው ልክ ያለው እንጂ እንዴት ነው ችግር የሌለው? ቆይ እንዴት ይሄን ነገር ወይ እኔ ካኖርኩኝ እንዴት ነው አንተ ቆይ ምን አግብቶ ነው አንተ? እኔ አንዴም አኖራቸው ግራ ገባኝ። እኔስ እናንተ ግራ ገባኝ። የሶንትነቱ የሚፈታተን አንተ ደግሞ አትጮህ እስቲ ጆሮዬ ላይ ወይ እስማ እባክህ እኔ የምልህ ለያይተን እናውራቸው። የኔ ወንድም ቆይ አንተ አረ ምን ለይልሽ አንቺ ወዴት እባክህ ለያይተን እናውራቸው። ደቂቃ ስጠኝ። እኔ ይሄን ሰውዬ ከነሱ ለይልሃለሁ። ከዛ ታወራቸዋለህ። ሰማኝ። እኔ ሰማኝ። ሰማኝ። ይሄ ልጅ ንክች አድርገህ ከዚህ እንዳትወስደው። ማንም አይነካውም ማሚ። ከኔ ቤት ንክች አድርገህ ማንም አይነካውም። ነግሬሃለሁ። በኋላ ችግር ይፈጠራል። እሺ ተረጋጉ እናንተ ተረጋጉ። ምንም ነገር የሚፈጠር ነገር አይኖርም። እናንተ ቀስ ብላችሁ ከኔ ጋር እንድታወሩ ነው። ይሄ ሰውዬ የትም አይሄድም። ከኋላ እባካችሁን አግዙኝና ይሄንን ሰው እስኪ ለብቻ ና ተነስ ብያለሁ። ውጣ ያዙት ከኋላ በቃ ወዴት ነው የምትወስዱት? እናት የትም አይሄድም። በቃ ተረጋጉ። ጠጋ በይ እስኪ እናት እባክሽ ጠጋ በይ። አይደለም እኔ እኮ ግራ ገባኝ። ምን አድርጉ ነው እያላችሁ ነው ያላችሁት? እኛ የራሳችን ፕሮግራም ሳራ ነው ያልሽኝ አይደል ስምሽ? አዎ ይኸውልሽ ሳራ እስኪ የራስሽን ፋይሎች የራስሽን መረጃዎች የአባትሽ ስም ማን ብሎ እንደተጻፈ እስኪ በደንብ ቼክ አድርጊው። እስኪ ከምኑ ላይ ነው ቼክ ማደርገው? እስኪ መታወቂያ ምናምን የለሽም? እስኪ እዛ ላይ እስኪ ስምሽ ማን እንደሆነ እዩ እስኪ በደንብ። እሺ ይሁን። አሁን ስለ አባቴና ስለ ባሌ ምን አገናኘው ነው ጥያቄ? እሱን ብቻ እስኪ አባትሽ ማን ነው ስሙ? እሱን ብቻ እንድታውቂ። እኔ አላውቅም። እኔ እኮ ያልገባችሁ ነገር ጥበቃችን ነው። በግድ እመኑ እያልክ ነው። ጥበቃችን ነው ብላችሁ ያላችሁ ሁኔታ ያንቺ ባለቤት የሷ ደግሞ አባት ነው። የኔ ባል ጥበቃው አቶ ካሳ ጥበቃችሁ አይደለም። አረ ከዘራችንም የለ እንደዚህ አይነት ነገር ነው። አቶ ደምሳሽ ነው ጥበቃችሁ እያልኳችሁ ነው። እኛ ከዘራችንም ጥበቃ የሚያገባ የለም እንዴ? ምን ሆነ ነው? በረዘራለን ሰዎች ሆነን ወይ ምን ሆነ ነው? እኔ ልጅ የምትናገረው ነገር ላይ እንጂ እንደዚህ አይነት ምን እንዳደረጋችሁ ቆይ ከ6 ዓመት በፊት ከዚህ ሰው በፊት ማን ነበር እዚህ ቤት የነበረው? እስኪ እሱን ለማስታወስ ሞክሪ ማሚ፣ ቀስ ብለሽ የኔና እባክሽን። ከ6 ዓመት ይሄ ሰው ከመምጣቱ በፊት ይሄንን ሰው ከማወቅሽ በፊት ማን ነበር? እኔ ማቀው ማማ፣ እኔ አቶ ካሳ እንግዲህ ዘበኛችን እንደነበረ ነው ማቀው። ይሄ ሰውዬ ደግሞ ባላችን ነው። ይሄ ሰው ከመምጣቱ በፊት ማን ነበር እዚህ ቤት የነበረው? ማንም የለም። ምንድነው ማስታውሰው? አንቺ እኔ ግራ ገባኝ እኮ ምንድነው እሱ? ግን ደህና ነሽ? ግን ደህና ነኝ እንዴ የኔ ልጅ። እኔ እባካችሁን ቀስ ብላችሁ ለማስታወስ ሞክሩ። ይኸውልሽ እኔና አቃታለሁ ግን እቺ ልጅ የኔ ጠፋሁሽ አቃታለሁ እቺ ልጅ። እሷማ ረጅም ዓመት የኖረች እኮ የቤት ሰራተኛችሁ እንደ ልጃችሁ የምታያቱ የምትንከባከባችሁ የቤት ሰራተኛችሁ እኮ እሷ ነች። ቤት ውስጥ የምታግዛችሁ እሷ ነች። እንደውኔ እናንተ ይሄን ነገር እባካችሁ ረጋ ብላችሁ ይኸውልሽ እቺ። እኔ ምን ነጻ ሆናችሁ ለማሰብ ሞክሩ። እባካችሁን ተረጋጉ። እባካችሁ ይኸውልሽ ነጻ ሆናችሁ ለማሰብ ሞክሩ። እባካችሁ ተረጋጉ። እባካችሁ ይኸውልሽ ነጻ ሆናችሁ ለማሰብ ሞክሩ። እባካችሁ ተረጋጉ። እባካችሁ ይኸውልሽ
ቆይሽ እኔ እናንተ እስኪ ስታስቡት ሁሉንም ነገር ተውትና እናንተ እናትና ልጅ ሆናችሁ እንዴት አንድ ሰው ልታገቡ ትወስናላችሁ? ይሄ ውሳኔ ልክ ነው ብላችሁ ታስባላችሁ? አንተ ካላሳመነክ እኛ ምን እናድርግኛ? እናሳምነው እንግዲህ እኮ ትክክል ነው ወይ ይሄ ነገር እኮ ልክ ነው ብላችሁ እንዴት ይሄ ነገር እኮ ልክ አይደለም። አሁን እየጮክ እዚህ ጭንቅላቴ እየዞረብኝ ነው። እባካችሁ ረጋ ብላችሁ ይሄን ነገር ለማስታወስ አረ ወደ ራሳችሁ ተመለሱ። እስቲ ውጣልኝ በእናትህ ጆሮዬ ላይ ጮክብኝ። በቃኝ እኔ አሁንስ በቃኝ በቃ። ምን ነው ይወቅ ቆይላችሁ እስኪ አንድ ሰው ምን ያክል ሰው ነው ማግባት ያለበት? አንድ ሰው ለአንድ ነው አይደል? ጭራሽ ደግሞ ይባስ ብሎ እንዴት ነው አንድ ሰው እናት ታዲያኛ ስንት አገባን? አንድ እኮ ነው ያገባነው እንዴ? ለሁለት እኮ ነው አንድ ያገባችሁ። ኧረ ይሄ ነገር ልክ ነው ብላችሁ ታስባላችሁ? አንድ ነው ያገባነው በቃ እንዴ አንድ ነው ያገባነው። እባካችሁ ረጋ ብላችሁ ይሄን ነገር ለማስታወስ ሞክሩ፣ ወይም ወደ ራሳችሁ ተመለሱና እስኪ አስቡት። እንዴት አንድ ሰው ለሁለት ይሆናል? ይኸውልህ የኔ ልጅ እኛ አሁን ሰሞኑን ሰርግ አለብን። ልምምድ ላይ ነው የገባህብን እኮ። እኛ አሁን የሰርግ ፕሮግራም ነበረንና ልምምዳችን ላይ ነው የገባህብን። እባካችሁ እሺ ረጋ ብሉ። እንዴት ይሄ ነገር እዛ መድረክ ላይ የምናቀርበውን ነገር እየተለማመድን ነበር። አረ ማሚ ተይ፣ አረ ተይ እባክሽ ተይ፣ ተይ ከቀልብሽ የሚታይ ማነሽ አንቺ ማሚ? እኔ እኮ ይኸውላችሁ እኔ የመጣሁት እናንተን ለማግኘት እሷ ይኸውልሽ እኔ እናት እባክሽ ረጋ በይና አዳምጪ። እሷ ማለት ሄድልናል። ለከኛ ዝግጅት አለብን የራሳችን። ዝግጅት ነው ያለባችሁ። የሰርግ ዝግጅት አለብን። ልናገባ ነው። ሰርግ አልለገስንም እስከዛሬ፣ አሁን ልንለግስ ነው። ቆይ እስኪ እዚህ ቤት ውስጥ መጀመሪያ በፊት ይኖር የነበረው እስኪ እኔ እናት አንቺ ከማን ጋር ነበር መጀመሪያ እዚህ ቤት ውስጥ የምትኖር የነበረው? እንዴ ከሱ ጋር ነው። ከማን ጋር ነው? ምን ከሱ ጋር ነው? ምን ደምሳሽ ማለት እኮ ቅድም ተናግረሽዋል። እኔ እናት ከ6 ዓመት ሆነው እዚህ ቤት ከመጣ ብለሽኛል። እና ታዲያኛ 6 ዓመት ሆነው እሱን ካወቅ አንድ ፍሬ ልጆች እኮ ነን እኛ። እንዴ ይኸውልሽ እኔ ምንድነው አሁን እያሉ ያሉት ነገር አለ። እኛም እንግዲህ በጣም ከአቅማችን በላይ ነው የሆነው። ለማስረዳትም ሙሉ ለሙሉ ነው የታወረው። አይምሯቸው ህሊናቸው ታውረዋልና እስኪ ምንድነው አሁን እያሉ ያሉት ነገር ምንድነው? እስኪ ሊጋቡ ነው። የፎቶ ፕሮግራም አሁን ከ2 ቀን ነው ከ3 ቀን በኋላ አለ ብለው በሶፍት ዲኮር እያደረጉ ነው ያሉት ቤቱን። እንግዲህ ይሄንን ነው ከንግግራቸው መረዳት የቻልኩት እኔ። ከዛ በኋላ እንግዲህ ምን አውቃለሁ ሊያረግ የሚችለው ቀን በኋላ በቃ ሰርግ ሊደግስ ነው። እናትና ልጅን አንድ ሰው ሊያገባ ነው። ያውም ጥበቃው ነው የገባ ሰው ቤት ውስጥ ማለት ነው። እኔ እሱ እኮ ነው አሁን ካይምሩ ይበላይ ሆኖ አላቀም። እኔ ውድ ቤተሰቦች እኔ በእኔ ቦታ ሆናችሁ ብታዩት አላቀም እንዴት በጣም የሚያናድድ ነገር ነው ውስጥ የገጠመኝ። በጣም እኔ ራሴን መቆጣጠር እስከማልችል ድረስ እስከሚያቅተኝ ድረስ ነው የሚያበሳጭ ነገር የተፈጠረው። ይህን ሰውዬ እየሰራውን ሴራ ደርሼበት ዋጋውን እስከምሰጠው ድረስ አላቅም ውስጤ ላይ እየተሰማኝ ያለው ነገርና እስኪ እንግዲህ በቀጣይ እስኪ ላንቺም አንዳንድ ነገሮችን እየተከታተልሽ ለኛ እንድታሳውቂ እንትናችንን አደርጋለሁ። እኔ አድርጊ ያልከኝን በሙሉ አደርጋለሁ። ብቻ እነዚህን ሰዎች ከዚህ ሰውዬ አድናቸው። ልክ አይደለም። በቃ ይሄ በፈጣሪም ዘንድ በሰዎችም ዘንድ በምንም ዘንድ ሊፈቀድ የማይችል ነገር ነው። የሆነ የሰራው ሴራ አለ። አንተ ብቻ አግዘኝ። እኔ ሁሉንም ነገር እናወጣዋለን። እመነኝ፣ እናድናቸዋለን። እኛ እንግዲህ በፍጹም ተስፋ እንዳትቆርጥ እሺ። ከዚህ በኋላ ትንሽ ያለው ነገር እዛ ውስጥ ላይ ያለው ነገር ትንሽ ለማመንም የሚከብድ ነገር ስለሆነ ነው። እኔ በዛ ሰዓት ላይ ትንሽ ስሜታዊ ሆኜ አሁን ላይ ግን አንቺ ያለውን ነገር ታሳውቂናለሽ ለኛ። እና እንግዲህ ማድረግ የምንችለውን ሁሉ በዛን ዕለት ተገኝተን ለማድረግ እንሞክራለን። እንግዲህ ሁሉንም ነገር አሳውቃለሁ። አንተ ግን በቃ ተስፋ እንዳትቆርጥ። ምልህ እነሱ የሚያሳዩ ጸባይ ምን ያህል ከባድ ነገር እንደሆነ አውቃለሁ። አንተ ደግሞ የሩቅ ሰው ነህ። እኔ ስለሆንኩ ነው የቻልኳቸው። አንተ ደግሞ ለኔ ብለህ በቃ ምንም ቢሆን እናት አለ አይደል? እህት እንኳን ባይኖርህ ለሱ ብለህ ምንም ተስፋ እንዳትቆርጥ እባክህ፣ እስከመጨረሻው አገዘኝ እሺ። እንግዲህ እኛ ምንድነው የምናደርገው? በመጀመሪያ ቀደም ብለን እዚሁ አካባቢ ላይ ያሉ አንዳንድ መረጃዎችን ስለዚህ ቤተሰብ የሚያውቁ ሰዎችን መረጃ እንሰበስባለን ከነሱ። በዚህ ቤተሰብ ዙሪያ ደግሞ አንቺም የምታውቂያቸው ቅርብ የሆኑ ሰዎች ካሉ ከዚህ በፊት ሁሉንም እነግራለሁ፣ ሁሉንም ማሳያለሁ። ከነሱ ጋር በመገናኘት አንዳንድ መረጃዎችን እንሰበስባለን። ከዛ በመቀጠል አንቺ ነሽ እንግዲህ አንቺ ትልቅ መረጃ ነሽ ለዚህ ጉዳይ ለተፈጠረው ጉዳይ። ስለዚህ አንቺንም አንዳንድ የምንጠይቅሽ ጥያቄዎች ይኖራሉ። በቀጣይ በደንብ ያለንን ነገር እኛም መረጃዎችን አሰባስበን አጠናክረን እንግዲህ እንመጣለን ማለት ነው። እኔ አርጊ ያልከኝን በሙሉ አድርጋ። እስከዛ የምታረጊያቸውን ነገሮች ማድረግ ያለብሽን ነገሮች እስኪ እናወራለን። በስልክም ማውራት ያለብን ነገሮች እናወራለን። እስከዛ እንግዲህ በጣም ከባድ ነገር ነው። አንቺ ራስሽን ጠብቂ። ቤት ውስጥ ያለው ነገር ትንሽ አስጊ ነው። ራስሽን ጠብቂና ጠንቀቅ በይ። ለጊዜው ቤትም መሆን ከሌለብሽ እንደሚሆን ማድረግ የምንችለውን ነገር ሁሉ እናደርጋለን። በጣም አመሰግናለሁ ስለተረዳ። እንግዲህ ውድ ፈጥኖ ደራሽ ቤተሰቦች እንግዲህ ቤተሰቡን ስለምታውቀው ምን አይነት ቤተሰብ እንደነበር ስለምታውቅ ነው ይሄን ሁሉ ቻሌንጆች እየተጋፈጠች ያለችው።
ከዚህ በፊት አብሮ መብላት መጠጣት ቀላል ነገር አይደለም። እንግዲህ ውድ ቤተሰቦቼና ያንን ሁሉ የቤተሰቡን ስር መሰረት የቤተሰቡን እያንዳንዱን ውስጥ ሚስጥር ሁሉ ስለምታውቅ ነው እህታችን እንግዲህ ይሄን ሁሉ መስዋዕትነት ከፍላ እየተጋፈጠች ያለችውና እኛም የሷን ነገር ሳይ ነው ውድ ቤተሰቦቼ እኔ ማለት ከህሊናዬ ከአይምሮዬ በላይ ሆኖ ትቼ ለመውጣት አስቤ ነበር። ነገር ግን እሷን ከካሜራ ጀርባ ካወራኋት በኋላ ያለው ነገር በጣም የሚያሳዝን ነገር ነው የነገረችኝና መምጣት እንሞክራለን። መተን እንግዲህ አንዳንድ ነገሮችን ለማድረግ እንሞክራለን። ውድ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር በማድረግ ተከታተሉን። እንግዲህ አብራችሁን ቆዩ። የዚህ ቤተሰብ ችግር እንዲፈታ እንግዲህ የእናንተም እርዳታ ያስፈልጋል። በጸሎትም በምንም አግዙን እንላለን። ለዛሬ የነበረን ቆይታ ይሄንን ይመስላል። ሰላም ቆዩልን።